እኛ ስለማንፎክር ነው እንጂ አንድም ኦርቶዶክስ ሲኦልን አያያትም። ታውቃለህ? መፎከር አንፈልግም በትህትና ውስጥ ስለምንኖር አንድም ኦርቶዶክስ ሲኦልን አያያትም። በንስሐ ሕይወት የተመላለሰ ሁሉ ወደ መንግስቱ ነው የሚገባው። የማስተራብነት ጉዳይ አሳሳቢ ነው ተባለ። ዶክተር አብይ እንደገለጹት የማስተራብነት ህመም እጅግ አሳሳቢ ደረጃ ላይ ነው። ዶክተሩ ህመሙ ምን እንደሆነ ባይናገሩም ፈጣንና አስቸኳይ ሕክምና እንደሚያስፈልገው ጠቁሟል። ማስተራብነት በአሁኑ ሰዓት በከባድ ስቃይ ውስጥ እንዳለም ተሰምቷል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ልጃችን አብነት ያንተን ህመም ለኔ ያድርግልኝ። በእውነት ልቤ ተሰብሯል። ሰው ለሰው ጨለማ በሆነበት ዘመን ሰዎች ቆሸሹ ሳትል፣ ሰዎች ታመዋል ሳትል፣ ሳትጸየፍ መድኃኒታችን ኢየሱስ ክርስቶስን ለብሰህ እሱን አምነህ እሱ በሽተኞቹ ሲፈውሳቸው እንደነበረው ሁሉ ሳይጸየፍ አንተም እያበላቸው እያጠጣቸው ከነሱ ጋር። ሰላም የተከበራችሁና የተወደዳችሁ የኦርቶዶክስ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ኦርቶዶክሳዊ ትምህርቶችን ያስተምራሉ ብዬ ያሰብኳችሁን የተመረጡና አዳዲስ ወቅታዊ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በዚህ ሳምንት ከሰሙ መረጃዎች መካከል አንደኛውና ዋነኛው እንግዲህ የተለያዩ የበጎ አድራጎት ስራዎችን በመስራት የምናውቀው ማስተር አብነትም እንግዲህ እጅግ አሳሳቢ የሆነ የጤና ደረጃ ላይ እንደሚገኝ ሁላችን እናውቃለን። ከዚህ ጋር በተያያዘም እንግዲህ ብዙ ሰዎች የራሳቸውን ሀሳብ እየሰጡት ይገኛሉ። አንዳንድ ሰዎች ወደ ኦርቶዶክስ ተዋህዶ ቤተክርስቲያን ተመለስና ጸበል ተጠመቅና ካለህበት በሽታ ታገግማለህ ሲሉም ሀሳባቸውን እየሰጡ ይገኛሉ። እንዲሁም ደግሞ ማስተር አብነት ሁላችሁም በየእምነታችሁ ጸልዩልኝ ብሎ ባስተላለፈው መልእክት መሰረት ታዋቂ ሰዎች እንዲሁም ደግሞ የተለያዩ የሃይማኖት አባቶች ለማስተር አብነት ጸሎት እያደረጉለት ይገኛሉ። እነዚህና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያ እንግዲህ የተለያዩ የበጎ አድራጎት ስራዎችን በመስራት የምናውቀው ማስተር አብነት እንግዲህ በዚህ ሰዓት አሳሳቢ የጤና ደረጃ ላይ ነው። ከዚህ ጋር በተያያዘ እንግዲህ ዶክተር አብይ ያስተላለፈው መልእክት አለ። እስኪ እንመልከተው። የማስተር አብነት ጉዳይ አሳሳቢ ነው ተባለ። ዶክተር አብይ እንደገለጹት የማስተር አብነት ህመም እጅግ አሳሳቢ ደረጃ ላይ ነው። ዶክተሩ ህመሙ ምን እንደሆነ ባይናገሩም ፈጣንና አስቸኳይ ሕክምና እንደሚያስፈልገው ጠቁሟል። ማስተር አብነት በአሁኑ ሰዓት በከባድ ስቃይ ውስጥ እንዳለም ተሰምቷል። ዶክተሩ አክለውም ወንድማችን እንዳናጣው አድናቂዎቹና ወዳጆቹ ነገ ዛሬ ሳይል አሁኑኑ ሕክምናው እንዲጀምር ጫና አሳድሩበት ሲሉም አደራ ብለዋል። ሁላችንም ይህንን መልእክት ሼር በማድረግ ማስተር አብነት ቅድሚያ ለጤናው እንዲሰጥ እናበረታታው። ኢትዮጵያ እንዳንተ አይነት ሰው ማጣት አትፈልግም በለው። ከማስተር አብነት የጤና ጉዳይ ጋር በተገናኘ እንግዲህ ብዙ ሰዎች ለማስተር አብነት የህክምና እርዳታ እንዲሆን ገንዘብ ለማሰባሰብ ሀሳብ እያቀረቡለት ነበር። ከዚህ ጋር በተያያዘ እንግዲህ ማስተር አብነት በራሱ አንደበት ያስተላለፈው መልእክት አለ። ስለዚህ ጉዳይ እሱንም እንመልከት። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። ቪዲዮንም እንግዲህ እንደተመለከትነው ማስተር አብነት ምንም አይነት ለህክምና የሚሆን ገንዘብ በእኔ ስም እንዳትሰበስቡ ሲልም መልእክቱን አስተላልፏል። ግን በተቃራኒው ሁላችሁም በየእምነታችሁ ጸሎት አድርጉልኝ ሲሉም መልእክቱን አስተላልፏል። ከዚህ ጋር በተያያዘ እንግዲህ የተለያዩ ታዋቂ ሰዎች እንዲሁም ደግሞ የሃይማኖት አባቶች ለማስተር አብነት የጸሎት ፕሮግራም እያደረጉለት ይገኛሉ።
እስኪ በመጀመሪያ እንግዲህ ተወዳጁ ቲክቶከር አዶናይ እንግዲህ ስለ ማስተር አብነት ያስተላለፈው መልእክት አለ። በመቀጠልም እንግዲህ የሃይማኖት አባቶች ለማስተር አብነት ጸሎት እያደረጉ የሚያሳይ ቪዲዮ አለ። እሱን እንመለከታለን። ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና በማስተር አብነት እንጸልይለት፣ የሚፈልገውን ነገር እንዲያገኝ፣ መንገዱን እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው። ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብላችኋል። because የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅም የለበትም፣ እንደውም መደሰት ነው ያለበት። ማስተር አብነት እስካሁን ላደረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ፣ አዎንታዊ የሆነ አስተሳሰብ ላይ እንዲቆይ በቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ተወዳጁ ቲክቶከር አዶናይ እንግዲህ ስለ ማስተር አብነት ያስተላለፈው መልእክት ይህንን ይመስላል። የተናገረው ንግግርም እንግዲህ እውነት ነው ብዬ አስባለሁ። ሁላችንም በየእምነታችን ጸሎት ልናደርግለት ይገባል። እንዲሁም ደግሞ የተለያዩ የሃይማኖት አባቶች ለማስተር አብነት የጸሎት ፕሮግራም እያደረጉ ይገኛሉ። ከነዚህ መካከል እንግዲህ አንድ የኦርቶዶክስ አባት የሆኑት ለማስተር አብነት ጸሎት ሲያደርጉ የሚያሳይ ቪዲዮ አለ። እሱን እንመልከት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ልጃችን አብነት ያንተ መምለያ ያድርግልን። በእውነት ልቤ ተሰብሯል። ሰው ለሰው ጨለማ በሆነበት ዘመን ሰዎች ቆሸሹ ሳትል፣ ሰዎች ታመዋል ሳትጸየፍ መድኃኒታችን ኢየሱስ ክርስቶስን ለብሰን እሱን አምነን እሱ በሽተኞች ሲፈውሳቸው እንደነበረው ሁሉ ሳይጸየፍ አንተን እያበላቸው እያጠጣቸው ከነሱ ጋር መከራቸውን ስትጋራ ባይናዮች ከቀናት ወዲህ ግን ታመምክ ስትባል ልቤ ተሰበረ። መድኃኒቴ ኢየሱስ ክርስቶስን አምነዋለሁ፣ ነገ ተፈውስ። ለኢትዮጵያውያን የተቸገሩ ሰዎች እንደነ ኢዮብ እንደነ አብርሃም እንደምደርስላቸው ክርስቶስን አምነዋለሁ፣ አልጠራጠረውም፣ ትፈወሳለህ። ሁላችሁም እግዚአብሔር ይማረኝ እያላችሁ ጧትና ማታ እንጸልይለት። በክርስቶስ ፍቅር እማጽናችኋለሁ። አብነት አርአያ ማለት ነው። ብዙ ጥሩ ጎኖችን አይተን እግዚአብሔር ፈጽሞ ይማረን። አባታችንም እንግዲህ ያስተላለፉት መልእክት እውነት ነው። ምንም እንኳን በሃይማኖት ብንለያይም የተቸገሩ ሰዎችን በመርዳት ትልቅ ሰብአዊነት ያሳየን ግለሰብ ነውና በተቸገረ ሰዓትም እንግዲህ ከጎኑ ልንቆም ይገባል ሲሉ መልእክታቸውን አስተላልፈዋል። እችላለሁ ካልክ ትችላለህ፣ አትችልም እንዴ? እችላለሁ በይ የኔ እህት አይዞሽ የሚሉ ሰዎች አሉ። ወንድሜ አትችልም። እችላለሁ ካልንም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እንዲህ ሰርተናል አይባልም። ፈሪሳውያን የሰሩትን በጎ ስራ ማውራት ይወዳሉ። ሲጸልዩ እንኳን ጌታ ፊት ቀርበው ጌታ ሆይ በሳምንት 2 ጾማለሁ፣ ትእዛዝህን ጠብቃለሁ፣ እንደዚህ ቀራጭ ስላላደረከኝ ምን እልሃለሁ? እንደዚህ ከማለት ይሰውረን። ይሄ የፈሪሳይ ጸባይ ነው ማለት። የሰራኸው በጎ ስራ ጎልቶ ከታየህ የዮሐንስ ተማሪ ብትሆንም ምድብ ግን ከፈሪሳውያን ጋር የሌላውን ድክመት የሌላውን ውድቀት እያየ የራስን በጎ ስራ የምታወራ ከሆነ ምድብ ከፈሪሳውያን ጋር ነው። የዮሐንስ ተማሪ ሆኖ የፈሪሳውያን ምድብ ከመሆን እግዚአብሔር በቸርነቱ ይጠብቀን። ምንድነው የሚያስመድበን? ግብዝነት ነው ማለት። ጸጋ አለን ብሎ ለአገልግሎት አይወጣም። መጀመሪያ መጾም አለበት። ጸጋ ስላለህ ማገልገል አትችልም። አንደበት ስላለ መስበክ፣ አንደበት ስላለ መዘመር፣ ዕውቀት ስላለ ማገልገል አትችልም። መጀመሪያ የማን እርዳታ ያስፈልጋል? የእግዚአብሔር። ወንጌል የሌለበት አገልግሎት በሂደት እየደከመ ይመጣና ስራ ይሆናል። በዚህ ምክንያት እኔ ስንት ዓመት አገልግያለሁ ብለው የካዱ ሰዎች አሉ። እኛንን እኮ ቤተክርስቲያን ያሰራ ነው ብለው ሃይማኖት የቀየሩ ሰዎች አሉ። ለምን? ከስራ በፊት መሰራት ያለበት ሰውየው ነው አይደለም? ነው አይደለም? እሳት ነው መንፈስ ቅዱስ። እሳት ካልተቆሰቆሰ አይነድም። ተዳፍኖ ከቀረ ምናልባትም ሊጠፋ ይችላል። እያንዳንዳችን ፈጽመን እስካልካድነው ድረስ ከኛ የማይለይ ጸጋ መንፈስ ቅዱስ በ40 እና በ80 ቀናችን ተሰጥቶናል።
በተሰጠን ጸጋ እንድናገለግል ግን ምን አለ? ባንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው መክራል። ጸጋ ሲባል መዘመር፣ መስበክ፣ መቀደስ ምናምን ይመስላል። ይሄ የቤተክርስቲያን አገልግሎቶች ውስጥ ያሉ ስራዎች እሱ አይደለም። ብዙ ጸጋ አለ። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን አንድ ነው። ለአንዱ ትዕግስት ይሰጠዋል ጸጋ ሆኖ፣ ለአንዱ ንጽህና ይሰጠዋል፣ ለአንዱ መመጽወት ይሰጠዋል፣ ለአንዱ ማስተዳደር ይሰጠዋል። የግድ በቤተ ክርስቲያን ያለው አገልግሎት ብቻ አይደለም። መንፈስ ቅዱስ በ40ና በ80 ቀን ሲሰጠን ሁላችንም ላይ ይሰራል። እዚህ መሃል ጸጋ የሌለው ሰው የለም። ያለ ስራ የፈጠረው ሰው የለም። ከዚህ መሃል እግዚአብሔር በእኛ የሆነ ድንቅ ነገር ሊያደርግ ይፈልጋል። ስለዚህ ቆስቁሱት እስቲ። እግዚአብሔር በእኔ የሚሰራው ምንድን ነው? ምን ፈልገን የፈጠርከኝ እዚህ ምድር ላይ ያመጣኸኝ? በእኔ ምንድን ነው እቅድ? በማይረቡ ሰዎች ስትሰራ ይቻለሁ። ከኔ በላይ የማይረባ የለም። ታዲያ በእኔ ላይ ለምን አትሰራም? ማስተር አብነት ከበደ እንዲህ ብሏል። ይህንን መረጃ ልንገራችሁ። ሁላችሁም ይህንን መረጃ አምስት ጊዜ ኮፒ ሊንክ አድርጉት። በስሜ ምንም አይነት ገንዘብ እንዲሰበሰብ አልፈልግም። ምንም አይነት ገንዘብ መሰብሰብም የለበትም። ስለዚህ የገንዘብ ማሰባሰብ ሂደት፣ የማጭበርበር ሂደት ውስጥ ያላችሁ ሰዎችም ከድርጊታችሁ ተቆጠቡ የሚል መልእክትን አስተላልፏል። ማስተር አብነትም ታዲያ ለሕክምናው የሚሆን ምንም አይነት ገንዘብ አይፈልግም። እርዳታም እየተሰበሰበ አይደለም። ጎፈንድሚም አልተከፈተም። ምንም ነገር እየተደረገ አይደለም። ባለፉት 1 ዓመታት ውስጥ እኛ እንደ ጓደኛ የተለያዩ የህክምና ሂደቶችን እየሄድን እንገኛለን። አሁንም ቢሆንም እነዚህ የህክምና ሂደቶች የሚቀጥሉ ይሆናል። ማስተር አብነትም ታዲያ ወደ ሙሉ ጤንነቱ እንዲመለስ የምንችለውን ሁሉ እናደርጋለን። በሚያስፈልግ ሰዓትም ታዲያ ለእናንተ ኢትዮጵያውያን ጥሪውን የምናስተላልፍ ይሆናል። አሁን ላይ ግን በእንደዚህ አይነት ሂደት ውስጥ ያሉ እጅግ የሚያጭበረብሩ አካውንቶችን የሚለጥፉ ሰዎችን ስለተመለከትን እባካችሁ እነዚህን ሰዎች በማጋለጥ ይህ መረጃ ሐሰተኛ መሆኑን አጋሩልን። ስለዚህ ምንም አይነት ገንዘብ እየተሰበሰበ አይደለም። ማስተር አብነትም ታክሞ ወደ ቀድሞ ጤንነቱ ይመለሳል። ለዚህም ደግሞ የሚያምነው አምላክ አብሮት እንዳለ እርግጠኛ ነን። የፕሮቴስታንት ፓስተሮች ድንግል ማርያምን ብቻ ሳይሆን የማያምኑት ክርስቶስን ማያምኑ። ለምን? እሷን ወላዲት አምላክ ካላለ ልጇን አምላክ ማለት አይቻልም። ስለዚህ ተመልከቱት፣ ወላዲት አምላክ መሆናችሁን እመኑባት፣ እናምናታለን። ወላዲት አምላክ መሆኗን ማማለድ እንደምትችል እናምንባታለን። ለምን? በእግዚአብሔር ዘንድ ፍጹም ባለሟልነት አላትና። የልጇን አስታራቂነት አትነጥቅም። ልጇ በዕለተ ዓርብ ወዳደረገው ተመልከቱ። እሞ በልዩ ተመልከቱ። በእንቲአየ ለፍሬ ከርስኪ እብኖዲ፣ አንቺ እናቴ ቅድስት ድንግል ማርያም ሆይ ለማኅፀንሽ ፍሬ ካለ ሁሉ ጌታ ለሆነው ልጅሽ እንዲህ በይው። ምን ልበለው? እማይዘነከ ብእሲ አባዲ። ይሄ ሰነፍ የሆነ ኃጢአተኛ ሐካይ የሆነ ሰው ቢያስከፋ ቤዛ ነፍሱ ነፍሴ ንጽሕየ ይሉታል ሊቃውንት። ንጽሕየ እፈዲ፣ ለእሱ የኔን ንጽሕና ለአንተ እከፍልልሃለሁና እኔን አይተህ ማረው በይልኝ ይላል። ከየትኛውም ጉዳያችን በፊት የእግዚአብሔርን ቤት ማስቀደም እሱ ነው። ማለዳ ማለት ቅድሚያ ማለት ከየትኛውም ጉዳያችን በፊት የእግዚአብሔርን ቤት ማስቀደም፣ ከምንበላው፣ ከምንጠጣው፣ ከረፍታችን፣ ከኑሯችን፣ ከጉልበታችን፣ ከጊዜያችን የመጀመሪያ ሊሰጠው የሚገባው ማን ነው? እግዚአብሔር። አሁን ሰው ግን ለእግዚአብሔር የሚሰጠው የተረፈውን ጊዜ ነው። የተረፈውን መስጠታቱም እየተጻጽቱም እየተሰቃየ ቅድሚያ ለእግዚአብሔር። የበኩር ልጆቻችሁን ስጡኝ ያለ እግዚአብሔር ለምን ይመስላችኋል? የበኩር ልጆቻችሁን የሚለው ለምንድነው? ትልቁን ነገራችሁን መጀመሪያ ለማን ስጡ? ለእኔ ስጡ እግዚአብሔር። ምክንያቱም እሱ የሚሰጠን ሁልጊዜ የእሱ የመጨረሻ ውድ የሆነውን ስጦታ ነው የሰጠን። የመጀመሪያው ለምሳሌ መልኩን አልሰጠንም። እሱ የመጨረሻ ትልቁን ነው የሚሰጠን። ለእግዚአብሔር ርጋፊ፣ ትራፊ፣ ፍርፋሪ አይደለም የሚሰጥ። ለእግዚአብሔር የመጀመሪያ ነው የሚሰጥ። ከዚያ ደግሞ ሁለተኛ የመጨረሻ እግዚአብሔር ወልዶ የሰጠን ትልቅ ስጦታ ነው። አብ የሰጠ ምኑ ነው? ልጁ። ወልዶ የሰጠስ ምኑ ነው? ራሱ። ስለዚህ ለእግዚአብሔር የሚወደድ የመጨረሻ ነገር የሚሰጠው አብርሃም የሚወደውን ልጁን እንደሰጠ ማለት ነው። እና ከጊዜም ምቹውን ሰዓት ለእግዚአብሔር መስጠት። ሰዓታችን በምንፈልገው ነገር አባክነን የተረፈውን ለእግዚአብሔር አይደለም የሚሰጠው። ምቹ ሰዓት ለእግዚአብሔር፣ የበረታው ጉልበታችን ለእግዚአብሔር መሰጠት አለበት።
እሱን ነው ልጄ ሆይ ልብህን ስጠኛል። ምስጠኝ አይደል? ልብህን ስጠኝ የተባለ በእስራኤል በጣም አስፈላጊ አካል ተብሎ የሚታወቀው ምንድነው? ልብ ነው። ስለዚህ ዋና ነገራችንን ሁሉ ጊዜ እግዚአብሔር ይፈልጋል። ዋና ነገራችን እና ቅድሚያ ለእግዚአብሔር። እስቲ ቅድሚያ ለእግዚአብሔር በሉ እንጂ ቅድሚያ ለሐሳባችን፣ ቅድሚያ ለፍላጎታችን። ስብሰባ ተሰብስበን ስንናገር ራሱ ቅድሚያ ለማን ተናገሩ? እግዚአብሔር። ማለዳ ማለት እግዚአብሔር እስቲ ይቅደም። እኛ ከምንቀድም፣ ዘመዶቻችን ከሚቀድም፣ ፍላጎታችን ከሚቀድም፣ ክብራችን ከሚቀድም፣ ተደፈርኩ ባይነታችን ከሚቀድም እግዚአብሔር መጀመሪያ ይሁን። እኛ መጨረሻ እንምጣስ። እግዚአብሔር እኮ ይታሰብ። እግዚአብሔር እኔ ትዝ የሚለን ቤተክርስቲያን ስንሄድ ነው መሰለኝ የሆነ ውይይት ስናደርግ የሆነ ነገር ስናደርግ ውሳኔ ስንወስን እንደው ማን ትዝ ብሎ ኧረ እግዚአብሔር ተብሎ የሚጠራ ራሱ ተው፣ እሱን ተው፣ ቆይ ኋላ እንነጋገራለን። ታምር እናቴ እንደው ሰው እኮ እናቴ ደስ ምን ነገር ነው እንደው እንዴት ነው ይሻላል? በጣም በእርግጠኝነት አሁን አብረው የምትለው ጓደኛ ስለሳቀ ብቻ ጥሩ ቮለንተሪ ነው ማለት አለ። ብዙ ብቻውን ሰፈር የሚያደርግበት ነገር አለ። ሰራተኞችም አለቃህን አጠገብ ያለው ሰው የማታውቃቸው ነገሮች አሉ። ምክንያቱም አንተ ራስህ ስንት ጊዜ ነው አልቀሰህ ፊትህን ታጥበህ ምን እንዳልሆነ ሰው የመጣው ጓደኞች ያልነገርካቸው ስንት ነገር ነው። ብቻህን የታገልካቸው ነገሮች በሉ ቻው በቃ እንገናኛለን ብለህ ከሄድክ በኋላ ቁጭ ብለህ የሚያስጨንቅ ነገር ስንት ነገር ያ ማለት እኮ ያም ጓደኛ እንደዛ ነው ማለት ነው። እና አብሮ ስቆ አብሮ ተጫውቶ ለየብቻ ማልቀስ ፌር አይደል? በጣም ፌር አይደል? እንባህን የማይጋራ ወንድም ምን ያደርጋል? አንተም እንባውን የማትጋራው ችግሩን የማትጋራው ለደስታ ቀን እኮ ማንም ይመጣል እኮ እና በሐዘን አብሮ የሚሆን ጓደኛ ያስፈልጋል። እና መናገር ከማይችለው ነፍሮስ ብዙ ጊዜ እናገራለን። አንዱ በጣም በቃ ይጨነቃል እና ጓደኛው ምንም ማድረግ አይችልም። አንዳንድ ጊዜ ሰው እንዴት ነህ እንዲልህም አትፈልግም አይደል? ደህና ነህ መባል አይወድም አንዳንድ በቃ ብቻውን እና ጽፎ ይሰጣል ብጣሽ ወረቀት ላይ እግዚአብሔር መናገር ከማይችለው ህመም ፈውሰው ብለዋል። መናገር ከማይችለው ህመም በቃ ጌታው ያን ተፈውሰው። እኔ አላውቅም ምን እያሳለፈ ነው። እኔ ፊት ይዝቃል፣ እኔ ፊት ይጫወታል። አንተ ግን ፈውሰው ቤተሰቦቹን ጠብቅለት እና ምን መሰለ ቅዱስ ተወርክ ነዳያን ሲተዛዘኑ እንደማየት መስጠት ነገር አለ። ስለ አንድ አሁን ሁለት ዶች ሲተዛዘኑ ሼር ሲደራረግ አሰበው ሰጥተው በቃ ካንሱ ሲል በጣም አርም ይገርም። እግዚአብሔርም ሁለት ኃጢአተኞች በዚህ ልክ ሲተዛዘኑ ሳይ በዛ ልክ ነው የሚደሰከስ ልጆቹ ሲደጋገፉለት ሳይ እና ለወንድም መጸለይ እኔ አንተ ለሰው ጸልይ እግዚአብሔር አንተን ይሰማል። መርሳት ነው ያለብህ እና ራስህን እርሳ፣ እግዚአብሔር ያስታውሳል። ሲከፋን ከስዕለ ማርያም ቀረብ ብለን ማልቀስ መልመድ አለብን። ሲከፋን ቤተ ክርስቲያን መሮጥ መልመድ አለብን። ሲከፋን እጆቻችንን ለጸሎት ማንሳት መልመድ አለብን። እመቤታችን እኔ ልጅ ለመሆን ባልበቃ አንቺ ግን ያልተማተበቃሽ አንቺ ስማለት ችግሩ ወደ መከራው አይናችን ከማዞር ወደ እግዚአብሔር አይን ማዞር ይላል። አጋንንትን መላእክት ከምታስብ ወደ አንተ ለመምጣት ክንፋቸውን ወደሚያወዛውዙ መላእክት አይንን ስቀል። ችግርን ከማሰብ እግዚአብሔር ማሰብ ያደረገልን ብዛቱ ስንጠላው ተከትሎ ስንረሳው አስቦ ስንቆሽሽ አጥቦ ገመና ሸፍኖ ስንወድቅ አንስቶ ስንዋረድ አክብሮ ከሰው ቆጥሮ ከነሁለንተናችን የያዘን እሱ ነው። የዚህን አባት ውለታ ከመርሳት በላይ ምን አለ? ይህንን ማሰብ በእውነቱ ማለት ነው ያለህን ውለታዬን አስቡ አትርሱ፣ ሌላ ምንም አይደለም። ሐሳዊ መሲህ በመጣ ጊዜ ለዘንዶ 7 ቀንድ አለው የተባለው አንዱ ቀንዱ ምን ይመስላችኋል? ኃጢአተ እስራኤል ነው። የእስራኤል ኃጢአታቸው አንዱ ምንድን ነው? እግዚአብሔርን መርሳት፣ ውለታውን መዘንጋት የለብንም። እዚህ ገዳም እጄ ተጠምቄ ቆይቻለሁ። እንደ 40 ቀን ሕፃን ሆናለሁ። እዚህን ቦታ ስደርስ ተረጭቼ ዝክሩን በልቻለሁ። እንደዚህ ሆናለሁ የሚል የኦርቶዶክሳዊ አስተምህሮ አይደለም። ከክህነት ጋርም እንደው አሁን አንዳንድ ሰው አለ እንደምታውቁት ማለት ነው በአማርኛ ለምናነገረው ለምሳሌ አሁን ንስሐ አልገባም ለምን ሲባል ግሸን ይዣለሁ ተለያየ ላይ ንጹህ ሆኜ ስንወጣው ለንስሐ አባት ያልናዝም። ምክንያቱም ዋልደባ ሂጄ ዮርዳኖስ የሚባል ስብላል በዚያ ታጥቤያለሁ። እንደዚህ የሚባል ትምህርት የለም። አቡነ ሳሙኤል ራሳቸው ማለት ተማሩ በፍጹም ገዳሙን እንደዚህ አያስተምርም። ይሄ የእነዚህ ጸበሎች ቦታዎች ቅዱሳት መካናት ወደ ክህነት እንድንደርስ ነው። ያለ ክህነት ፈጽሞ መዳን የለም።
በዚያ ክህነት የሚሰጠን ከቄሱ የቄሱን ክህነት ለማክበር እኮ አይደለም። በቄሱ ሊቀ ካህናት በውስተ ሊቃነ ካህናት አይደለም ሄሬኔዎስ፣ በካህናት ዘንድ ሊቀ ካህናቱ ራሱ ኢየሱስ ክርስቶስ። ቅዳሴ ስንቀድስ እኮ ቅዳሴ ስንቀድስ ቄሱ አይደለም እኮ ጉዳዩን የሚያከናው ራሱ ክርስቶስ አይደል? ቅዳሴ ውስጥ ገብቶ ምንድነው ክርስቶስ አምላክነ በዘባማን እተበማነከ ወባረክ በደከ ወቀድስ ባይልከ ወአጽን መንፈስ ጋር ዝንቱ ውስጥ ይኩል ለስሬታ ኃጢአት ህዝብከ። ይሄ ህብስት ህዝብህን የሚያድን ስጋህን እንዲሆን አንተ በስልጣን ለውጠው። ከዚያ በኋላ ንፍቁ ቄስ ምንድን ነው? ኢየሱስ ክርስቶስ ሊቀ ካህናት ይናል በከመ ገነዝከ ዮሴፍ ወኒቆዲሞስ ወሰመርከ ሎሙ ከማሁ ስመር ነገር። ስለዚህ ሊቀ ካህናታችን አንተን ነው። በዚያ ቅዳሴ ላይ ጉዳዩን የሚፈጽመው ሊቀ ካህናት ነው። ታዲያ አንድ ሰው ንስሐ ሳይገባ ይድናል ቢባል እኮ ምን ማለት ነው? ያለ ክርስቶስ ሊቀ ካህናትነት ሊድን ይችላል ወይ? ሻሽ የጠመጠመውን መስቀል የያዘውን ቆብ ያደረገውን ቀሚስ ያደረገውን አባና ቄስ ሳይሆን የምናየው ሊቀ ካህናቱ ኢየሱስ ክርስቶስ ነው። ወደዚያ ሳይደርስ ማንም ሰው አይድንም። ቅዱሳን የሚያደርሱት ለክህነት ሳይበቃ እንዳይሞት፣ ከካህን ሳይገናኝ እንዳይሞት፣ ሳይቆርብ እንዳይሞት፣ ስጋው ደግሞ ሳይቀበል እንዳይሞት ይሄን ነው የሚያደርጉት እንጂ እንደው እመቤታችን ድንግል ማርያም እንኳን የክህነትን ስራ ተክታ አትሰራም። እውነት ለመናገር ከድንግል ማርያም በላይ ያለ ቅዱስ የለም። እሷ እንኳን ብትሆን ወደ ካህን ትመራዋለች እንጂ በያይ በካህን ቅርብ እኔ የአምላክ እናት ስለሆንኩ እኔም ማልድሃለሁ ጨርሶ አትልም። ወደ ካህን አለቄሱ ተናዘዝ። እንኳን እሷ ራሱ ጌታችን ኢየሱስ ክርስቶስ ምንድን ያለ ሁር ወአፍጥን ርእሰከ ለካህን የማርቆስ ወንጌል ምዕራፍ 1 ቁጥር 44 ላይ ሂድና ራስህን ለካህን አስመርምር ነው ያለው እንጂ በፍጹም ራሱ ምንድን ነው ያለው? እናንተ ሂዱና ወንጌልን አስተምሩ፣ ኃጢአቱን ግን እኔ ነኝ ይቅር እምለው እናንተ ይቅር እንላለን እንዳትሉ አይደለም ያላችሁ። ምንድን ነው ያለ? እናንተ ኃጢአቱን ይቅር ያዟችሁትን ይቅር እላለሁ፣ የፈታችሁትን እፈታለሁ፣ ያስራችሁትን አስራለሁ። ክህነት የመንግሥተ ሰማያት ቁልፍ የሚባለው ቁልፉን አልባ ሰው ቤቱን ዙሪያውን ቢዞር መግባት እንደማይችለው የመንግሥተ ሰማያት መክፈቻ ቁልፏ በጌታችን በኢየሱስ ክርስቶስ ሊቀ ካህናት በኩል የምትሆን ነው። ያቺ ደግሞ የምትደረገው ደግሞ ስጋው ደግሞ መኮንኑ የሚፈርድብን እሱ ነው። የምንቀበለው መስዋዕት እሱን ነው። ያንን የምናስቀድበት ሊቀ ካህናት ደግሞ ራሱ ያለሱ ደግሞ መዳን አይቻልም። ቄሱ እኮ ይፍታ ይድግ ያንጽህ ይቀድስ ብሎ በሉ እንግዲህ እኔ ፈትቻችኋለሁ ነው የሚል። እዚህ ነው አምላክ ነው መድኃኒት ኢየሱስ ክርስቶስ ሊቀ ካህናት ኢየሱስ ክርስቶስ ይቅር ይበላችሁ። መጨረሻ ላይ ቢዮማርነ ክርስቶስ ጨርስ እግዚአብሔር ይፍታል እኔ ፈትቻለሁ አይደል? ስለዚህ እግዚአብሔር እንዲፈታን የሰጣችን ቁልፍ እዚያ ሲደርስ የሚድን የለም። ቅዱሳን የሚረዱ ያለ ጊዜያችን እንዳንቀሰፍ እና ክርስቶስን እንዲዋሃደን ይዘውልን ይመጣሉ። እኛ ላይ የማያሳድር ኃጢአትና እሾህ ስላለብን እነሱ ላይ አድረው ወደኛ ይመጣል። ያን ለማድረግ ነው። ይቆየን። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረ እና የተለያዩ ኦርቶዶክሳዊ ትምህርቶችን እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይ ታደርጉ ጀምራችሁ ላይክ አድርጉ፣ ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ አዳዲስ መረጃዎችን ማግኘት ትችላላችሁ። በቀጣይም እንግዲህ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ